ለኔ ማንቂያ ደውል ነው የሆነኝ። እውነት እነዝና ቢሆኑና ብያዝ ኖሮ ከራሴ ውጭ ተጠያቂ የሚሆን የለም። አይዞሽ ትህትና፣ አሁን እኮ ሰዎቹ አይመጡም። ሰውየው ሞቷል ብለው እኔ አላምናቸውም። ሰውየው ቢሞት እንኳን እኔን አይተውኝ እና በቃ ስተሽን ትሄጂ ነው? እኔ ከመጣው ጀምሮ ፍርሃትና ጭንቀት ውስጥ ናችሁ። በቃ ዛሬ ተሰናብቻችሁ መሄድ አለብን። ግን ከዛ በፊት ከዛ ከሚያስፈራ ሞት ያወጣኝን መድብልን ባገኘው ደስ ይለኛል። በቃ ስልኩን ፈልጊና እናገኘዋለን። ችግር የለም። እሺ አሁንማ ሰውየው ደግሟል። ባለሀብቱ በጣም ጨምሯል። ከዚህ በኋላ ምንም አይነት ቀዶ ጥገና ማድረግ አይችልም። ካሌብ ምን ይወስን ይሆን? የእኔ ጥፋት ማድረግ አይችልም። ከፈለገ ገደል ይሁን። ከዚህ በኋላ አብረን እንድንቀጥል ከፈለግ ሰውየው በመሞቱ ያጣሁትን ገንዘብ ትከፍላለህ። እኔ ከየት አመጣለሁ? ቤትህንም ቢሆን ሽጥ። ሁለተኛ ደግሞ ትህትና የተባለችውን መሽገር ትበቀልልኛለህ። እሷን የደበቋት ልጆች የላክልኝን ፎቶ አይቼዋለሁ። በመካከላቸው በተፈጥሮ አጭር የሆነ ልጅ አለ አይደለም? እሱን የናይጄሪያ ወዳጆቻችን ይፈልጉታል። ይዘህ ታመጣዋለህ። እነዛ ባዕድ አምላኪዎች ለምንድን ነው የፈለጉት? እኔ በግል ውጭ ማንንም አልፈራም። ዝናን እኮ ተፋል የሚዋሉ ኧረ እባክህ። አዎ ገጥሞኝ እኮ ሁለት ጉልበት ከዛ ቆይ የት ነህ ሲለው እንደገና ጉልበት ነበር ሲለው የነበሩ ጉልበት ሲለው ገንዘቤን ልትመልሱልኝ ነው? አዎ ልመልስልህ። ልጅቷ አሁንም አለች አይደለ? ዛሬ ልትሄድ ነው? ወዴት ነው የምትሄደው? ብሬን ካልመለሳችሁልኝ አልናገርም። ተዋት፣ የትም ብትሄድ ከእኛ አይን ውስጥ አታመልጥም። አሁን ያን አጭሩ ጓደኛን ፈልጌው ነበር። ለምን ፈልጋችሁት ነው? እኛ አይደለም የፈለግነው፣ ናይጄሪያዎች ናቸው የፈለጉት። ምን? ዝም ብለህ ያለህን ታደርጋለህ። ልጁን በምንል ቦታ ይዘው ትመጣለህ። እሺ፣ ግን አይሰራም። ቆይ ተንከሲሰን ናይጄሪያዎቹ ለምን ፈለጉት? ለፊልም ይሆን እንዴ? የት ነበር ተወለድኩ? ለምንድን ነው ደጋግመሽ የምትጠይቂኝ? እንዴ ምንድን ነው? ቆየት ነው የምትወስደኝ? እዚህ ነው አልኩህ አይደል እንዴ? እዛ ባልፍ ምን እንዳረከኝ አውቃለሁ። ተመልሼ ለማመን አንተ ይከብደኛል። ባታምነኝም ግድ የለኝም። አሁንና ስታይን ታምነኛለህ። ዝም ብለና ና። ተንከሲስ ባለፈው መሳይ እጋብዛለሁ ብሎ ክፍያውን እሱ ላይ ጥሎ ከሄደ በኋላ አሁንም በድጋሜ መሳይ እጋብዛለሁ ብሎ ይዞት ሲሄድ እሱን ማመኑ የሚያሳዝን ቢሆንም ግን ደግሞ መሳይ ዝና ጋር እየወሰደው ነው ማለት ነው። መሳይ ያው ሰሞኑን ዝና የወሰደበት 200 ሺህ ብር በጣም እያንገበገበው ነውና አሁን ላይ ዝና የሚለውን ነገር ሁሉ እያደረገለት ያለው ያቺን የወሰደብኝ 200 ሺህ ብሬን ይመልስልኛል በሚለው ነው ማለት ነው። ዝና ደግሞ በጭራሽ ያንን ነገር ሊያደርግ አይችልም። ይሄንን ነገር ባለፈውም አውርተን ነበር። መሳይን ገንዘብህን እመልስልሃለሁ ብሎ አንዳንድ ስራዎችን ሊያሰራው ይችላል ብለን ነበርና ከዛ ስራ ውስጥ ደግሞ አንዱ ተንከሲስን ይዞ እንዲመጣለት ነውና መሳይ አሁን ላይ ያንን ነገር እያደረገ ነው። ተንከሲስም በጥርጣሬ እየተከታተለው ነው። ምናልባት መሳይ የሆነ ተንኮል አስቦ ሊሆን ይችላል ብሎ ማለት ነው። ያው በስተመጨረሻም እንዳየነው ሊመለስ እየዳዳው ነበርና እዚህ ጋር ቢመለስ ይሻለዋል ማለት ነው። ተንከሲስን ደግሞ ለምን ናይጄሪያኖች እንደፈለጉት ባይታወቅም እዛ ጋር ዝና እንደገመተው ምናልባትም ለባዕድ አምልኳቸውም ሊሆን ይችላል ማለት ነው። እዛ ጋር እሱ ለካሌብ በላኮ ቪዲዮ ነው እነሱ ያዩት ማለት ነው። አሁን ላይ ዝና ሁለት ሰው ነው የሚፈልገው ከዛ ቤት ውስጥ ማለት ነው። ተንከሲስንና ትህትናን ማለት ነው። ትህትናን መፈለግ የሚለውን ነገር አሁንም ድረስ አላቆሙም። ሰውየው ቢሞትም ማለት ነው። በሷ ምክንያት የከሰርነው ገንዘብ አለ፣ የቀረብን ገንዘብ አለ በሚለው ትህትናን ፈልጎ ይዟት ከዛም በኋላ ሌላ ጊዜ ደግሞ ከሷ ኩላሊት ጋር ማች የሚያደርግ ሰው ከመጣ የሷን ኩላሊት ለሌላ ሰው ለመሸጥ የሚለውን ነገር ነው እያሰቡት ያሉ ማለት ነው። ሌላው ነገር ደግሞ አሁን ላይ ሊፈጠር ይችላል ብለን የምናነሳው ነገር የዝናና የካሌብ ጥል ነው ማለት ነው። ካሌብ ገና ከአሁኑ ዝናን በሰውየው አገኝ የነበረውን ገንዘብ አንተ ክፈለኝ እያሉ ነውና ዝና ደግሞ ያንን ገንዘብ ኬትም አምጥቶ ሊከፍለው እንደማይችል ሲነግረው እኔ አይመለከተኝም ከፈለክ ቤትህንም ሽጠ ክፈለኝ ብሎታልና ዝና ደግሞ በጭራሽ ያንን ነገር አያደርግም። ቤቱን ሽጦ ለካሌብ ገንዘቡን ሊከፍለው አይችልም ማለት ነው። እዛ ጋር አብሮት ለሚሰራው ልጅ ራሱ ሲያወራ የነበረውን ነገር ማስታወስ ይቻላል ማለት ነው። ካሌብን አልፈራውም ከፈለገ ገደል ይግባ የሚለውን ነገር አንስቷልና ያ ማለት ከዚህም በኋላ አይታወቅም ዝና
ካሌብ እንደከዚህም በፊቱ እንደከዚህም ቀደሙ ሊፈራውና ላይታዘዘው ይችላል ማለት ነው። ይሄ ነገር የሆነው ደግሞ በሁለቱ መሃል ጸብ የተፈጠረው በትህትና ምክንያት ነው። ትህትና የጠፋች ቀንም ካሌብ በተደጋጋሚ ለዝና ሲደውል ነበር። አንተ ከዛ ግቢ አትወጣ፣ እዛ ግቢ ዋል፣ ምንም አይነት ችግር እንዲፈጠር አልፈልግም ሲለው ነበርና ግን ደግሞ ዝና ካሌብ የሚለውን ነገር አልሰማም። ወጥቶ በመሄዱ ትህትና አምልጣለችና ከዛን ጊዜ ጀምሮ ነው በሁለቱ መሃል የሆነ መቃቃር መጣላት የተጀመረው ማለት ነው። መጀመሪያ ላይ መድብል እንደዚህ አድርጎናል፣ አሁን ደግሞ ትህትና ደግማናለች የሚለውን ነገር ካሌብ ከአሁኑ እያነሳ ነውና ባለፈው መድብልም ብሩክም እንደዛ ያደረጉን በአንተ ምክንያት ነው። አሁንም ትህትና ያመለጠችንና በትህትና በኩል ከሰውየው አገኝ የነበረው ገንዘብ እየቀረብኝ በአንተ ምክንያት ስለሆነ ቀጥ ብለ ገንዘቡን ክፈልኝ በሚለው ምናልባት ከዚህም በኋላ ዝና ሊያሳድዱ ወይ ደግሞ ዝና ላይ ሌላ ጉዳት ሊያደርስ ይችላል ማለት ነው። ዝናም ያው እንዳየነው የዋዛ ሰው አይደለምና ለካሌብ ስል ዝቅ የሚል ሰው ወይ ደግሞ ካሌብን የሚፈራ ሰው አይነት አይደለምና ምናልባት ካሌብ ከተቆጣ ወይ ደግሞ እንዲያደርግ ወይ ደግሞ ባለፈው ያልኩውን ነገር ቤቱ ሽጠ ገንዘቡን ክፈልኝ ካለው ያኔ ሁለቱም በይፋ ግልጽ ጦርነት ውስጥ እንደሚገቡ የታወቀ ነው ማለት ነው። ሌላው ነገር ደግሞ ወደ ትህትና ከተመለስን መሳይ ለዝና የነገረው ነገር አለ። ትህትና ዛሬ ልትወጣ ነው ልትሄድ ነው የሚለውን ነገር ነግሮታልና ትህትና ደግሞ አሁን ላይ ልትሄድ ነው፣ ግን ደግሞ ዝና የትም ብትሄድ አልታመልጥንም ብሏልና ምናልባት ራቅ ብሎ እዛው አካባቢ ቆሞ ሊጠብቋትም ይችላሉ ማለት ነው። ከዛ ከወጣች ወይ ልትሄድ የምችለው ወደ ቤተሰቦቿ ገጠር ነው ወይ ደግሞ እነ መድብል ጋር ትሄዳለች የሚለውን ነገር ዝና ስለሚያስብ ያው እዛው አካባቢ እዛ ቤት እንዳለች ስላወቀ እዛው አካባቢ ቆሞ ይጠብቃታል። ከዛን እሷ ስትወጣ ሊይዛትም ይችላል ማለት ነው። ትህትና ግን ልትቀር ትችላለች፣ የመሄድ ሀሳቧን ልትቀይር ትችላለች የሚለውን ነገር ልናነሳ ወይ ደግሞ ልንገምት የምንችለው እዛ ጋር አብርሽን እየጠየቀች ከነበረው ጥያቄ ነው ማለት ነው። አብርሽን ግንባሩ ላይ ያለውን ምልክት በተደጋጋሚ ጠይቀዋለች። አብርሽን በልጅነቴ ነው ይሄ ነገር የወጣብኝ ብለዋታል። ግን ደግሞ አሁንም ድረስ መልስ ያላገኘችለትን ጥያቄ አብርሽን እየጠየቀችው ነው። የት ነበር የተወለድኩ እያለችው ነው። እና ምናልባት አብርሽ የትህትና ወንድም ይሆን? ያኔ በልጅነቱ ከቤተሰቦቹ ጠፍቶ ወደ አዲስ አበባ የመጣው የትህትና ወንድም አለና ምናልባት እዚህ ጋር አብርሽ የተወለድኩት እዚህ አካባቢ ነው ብሎ የትህትና ወላጆች ያሉበትን ቦታ ከተናገረ ምናልባት ትህትና ወንድሜ ነው በሚለው ሀሳቧን ልትቀይር ትችላለች፣ እዛም ልትቆይ ትችላለች ማለት ነው። በፊትም አብርሽ ለሷ ከሚያደርግላትና ለሷ እንደዛ ህይወቱን አደጋ ላይ ጥሎ ለሷ እንደዛ ሲከላከል ወንድሜን ትመስለኛለህ፣ ቆይ ወንድሜ ነህ እንዴ የሚለው ነገር ስታነሳ ነበርና ምናልባትም እዚህ ጋር አብርሽ የተወለደበትን ቦታ ከነገራት ትህትና ሀሳቧን ትቀይርና እዛው ትቆያለች ማለት ነው። በእርግጥ መሄድ የሚለውን ሀሳብ ራሱ እሷ ያነሳችው ገለሞ ዛጋ ያደረገውን ነገር ነው። ገለሞ ዛጋ ሰዎቹን ለማስደንገጥ ወይ ደግሞ ቀልድ ለመፍጠር በሚለው እንደዛ ተሸፋፍኖ የዝና ሰው መስሎ በየሁሉም ክፍል እየዞረ ሁሉንም ሲያስደነግጥ ሌሎቹ እዛ ቤት ውስጥ የሚኖሩ አባላት እንዳለ የደነገጡትና የተረበሹትን አረባበሽ አይታለችና ይሄ ነገር የሆነው በእኔ ምክንያት ነው፣ እውነት የዝና ሰው ቢሆኑስ የሚለውን ነገር አስባ ነው። በእኔ ምክንያት መረበሽ የለባቸውም፣ መደንገጥ የለባቸውም፣ ከዚህ ሁሉ እኔ ሊሄድላቸው በሚለው ነው እንጂ ትህትና አሁን ላይ የትም መሄጃ የላትም፣ እጇ ላይ ምንም ገንዘብ የላትም። በቀጥታ ደግሞ ወደ ቤተሰቦቿ እንዳትሄድ ቤተሰቦቿ እሷን የሚያውቁት ልጃችን አረብ ሀገር ነው ያለችው የሚለውን ነገር ነው እንጂ የሚያውቁት። አሁን ደግሞ ቤተሰቦቿ ጋር ሄዳ እንደዚህ ዘራፊዎች ወይ ደግሞ ወንጀለኞች እኔን አግቶ ሲጫወቱብኝ ነበር፣ ያኔም እናንተ ስትልኩ የነበረውን ገንዘብ በእኔ አስፈራርቶ ስትልኩ የነበረውን ገንዘብ እነሱ ነበር ሲወስዱ የነበረው የሚለውን ነገር ከነገረቻቸው ቤተሰቦቿ ይደንግጣሉ። አባቷም ከዚህ በፊት ሲያወራ የነበረውን ነገር ማስታወስ ይቻላል ማለት ነው። ያኔ ለዝና ሲልክ የነበረውን ገንዘብ ከአካባቢ ሰዎች ተበድሮ ያሉትን በሬዎች ሽጦ ነውና አሁን ላይ ባዶ እጁን ነው። ትህትናም እንደዚህ ባዶ እጇን ወደ ቤተሰቦቿ ተመልሳ እንደዚህ ሆኜ ነበር የሚለውን ነገር ተናግራ የቤተሰቦቿን ቀስም መስበር ስለማትፈልግ ነው ከዝና ካመለጠች በኋላ ራሱ ለቤተሰቦቿ መደወልና ወደ ቤተሰቦቿ መሄድ የሚለውን ሀሳብ ልታስብ ያልቻለችው ማለት ነው። ግን ደግሞ የት እንደምትሄድ ባታውቅም አሁን ላይ ከነ አብርሽ ቤት ልሂድ፣ እነሱ በእኔ ምክንያት መቸገር የለባቸውም እያለች ነውና ምንም እንኳን እሷ ከዛ ቤት ብትሄድ ራሱ አሁን ላይ ደግሞ ቀጣይ ከእሷ ጋር የሚሳደደው
ተንከሲስ ነው ማለት ነው። አሁን ላይ ካሌብ ተንከሲስን በጣም እየፈለገው ነው። ምናልባትም ለናይጄሪያኖች ደንበኞቻቸው ሊሸጡት ነው ማለት ነው። በነፃ አይሰጡም፣ ያው ገንዘብ ስለሚወዱ እሱን ወስዶ ይሸጡታል። ናይጄሪያኖች ምናልባት አይታወቅም፣ ወይ ለባዕድ አምልኮ ወይ ደግሞ ለአንዳች ነገር እሱን ፈልጎታልና እዛ ጋር ደግሞ ካሌብና የሱ ሰዎች በጣም ገንዘብ ስለሚወዱ እዚህ ጋር ተንከሲስን በጣም እንደሚያሳድዱት የታወቀ ነው ማለት ነው። ከዚህም በኋላ ፈተናም ወደ እነሱ ይመጣል። ምንም እንኳን ትህትና ብትሄድላቸውና ብትወጣላቸው ከዛ ቤትም በዝናና በዝና ሰዎች መሳደዳቸው የማይቀር ነገር ነው ማለት ነው። በተለይ እነሱን የሚያሳጣቸውና ለዝና የሚያጋልጣቸው ከመሳይ ስር የተወሰደው 200 ሺህ ብር መሳይን እንመልስልሃለን፣ ልጁ የት ነው ያለው፣ ቤት ገባ፣ ቤት ወጣ፣ በዚህ በኩል ሸውደህ ይዘና እንደሚሉት አሁን ላይ መሳይ እያደረገ እንዳለው ምናልባት ተንከሲስ አሁን ላይ ራሱ መሳይን አላምንህም አንተ የሆነ ነገር ልታረገኝ ነው ብሎ አውቆበት ቢመለስ ራሱ ከዚህም በኋላ እንደዚህ አይነት ነገሮች እንደሚቀጥሉ ግልጽ ነው ማለት ነው። ምናልባትም ሌሎች ቤተሰቦች ቤት ባሌሉበት ሰዓት መሳይ እዚህ ጋር ለዝና ደውሎ አሁን ላይ ተንከሲስ ብቻ ነው ቤት ያለው እናንተ ወደ ቤት ነው የሚለውን ነገር ነግሮ በዛ መንገድም ተንከሲስን ሊይዙት ይችላሉ ማለት ነው። በእርግጥ ትህትና አንድ ያሰበችው ነገር አለ። መድብል ጋር ሄጄ መድብልን ማመስገን አለብኝ የሚለውን ነገር ማለት ነው። ከነ አብርሽ ቤት ወጥታ ሌላ ቦታ ከመሄደው በፊት መድብል ያኔ ህይወቱን አደጋ ላይ ጥሎ ከዛ ቤት አስመልጧታልና ሌላ ቦታ ከመሄደው በፊት እሱ ጋር ሄዳ እሱን ማመስገን ትፈልጋለች። ለዛ ደግሞ አብርሽ እንሄዳለን ብሏታልና ምናልባት እዚህ ጋር አብርሽ የተወለደበትን ቦታ ነግሮ ትህትና ወንድሟ እንደሆነ አውቃ ደንግጣ አባት ቀራሱ እዛ ጋር እነ መድብል ጋር ከሄደች እነ መድብል ደግሞ ያለውን ነገር ከሷ ጋር ተወያይቶ ምናልባትም እንዳትሄድም ሊያደርጓት ይችላሉ ማለት ነው። ወይ ደግሞ እነሱ ጋርም እንድትቆይ ሊያደርጓት ይችላሉ ማለት ነው። እዛ እነ ብሩክ ቤት ማለት ነው። አሁን ላይ መድብል ትህትናን እያፈላለጋት ነው። እዛ ጋር ዝና ባዘዘው መሰረት ማለት ነው። ትህትናን ከየትም ፈልገ አምጣት ወይ ደግሞ ካልሆነ ይሄንን የሞገስ ቪዲዮ ለህግ አካላት እሰጣለሁ በሚለው ነገር መድብልን እያስጨነቀው ነውና ምናልባት መድብል እዛ ጋር ትህትናን ራሱ ጋር ቆይቶ እንዴት አድርጎ ዝናን እንደሚበቀል ወይ ደግሞ እንዴት አድርጎ ዝናን በራሱ ወጥመድ እንደሚይዘውም ሊማከር ይችላል ማለት ነው። ከዚህ በፊት ሲያደርግ እንደነበረው ዝናን በኤፍራታ በኩል አግቶ የሆነ ክፍል ውስጥ አስቀምጦ እዛ ጋር ሲያሰቃየው እንደነበረ ምናልባት መድብል አሁንም ያንን ነገር ዝና ላይ ሊደግም ይችላል ማለት ነው።